እንግዲህ ማን ወደ ልጅነትሽ ድጋሚ ልመልስሽና እንግዲህ የህይወት ታሪኮችሽን በምታወሪልኝ ሰዓት ላይ ከአንዳንዴ ከኖር ነው ብዛት እድሜያችንን ስናስበው እችናት እንዴ ብለን እናስባለን ብለሽኛልና አሁን ላይ ደግሞ ብዙ ወጣቶች አሉ ፕሮግራማችንም የወጣቶች ፕሮግራም ነውና ለወጣቶቹ ትልቅ አሪያ ትልቅ ትምህርት ቤት ትሆኛለሽ ብዬ ነው የማስበውና እስቲ አሁን ላይ ላሉ ወጣቶች ካንቺ ህይወት ልምድ ካንቺ ህይወት ተሞክሮ ምን ትይልናለሽ? ያው አብዛኞቻችን በችግር ውስጥ ነው ያደግነው አብዛኞቻችን ያለ አባት ነው ያደግነው ማለት ይሄ አዲስ ታሪክ አይሆንም ግን በዛ ውስጥ ደግሞ ተፈተነሽ ስታልፊ ለሆነ ውጤት ነው አሁን ላይ የምር እኔ ስጋት የሚይዘኝ ማለት ነው በጣም ምፈራው ነገር አለ ከማየው ነገር አንፃር ማለት ነው ገና በቃ አስራ ቤት ላይ ያሉ ልጆች ብር ብቻ ነው የሚፈልጉት በቃ ለብር ሲሉ ምንም ነገር ይሆናሉ ምንም ነገር ለማድረግ ዝግጁ ናቸው በርግጥ አለመብሰል ይሆናል ነገሮችን አለመረዳት ነው ግን ቢሆንም ደግሞ እንዴ ነው የኛ ከነሱ በላይ በእድሜም የበለጠ ነው ከኛም በላይ ያሉት ተጽኖ ደግሞ ልጆችን ብር አምላኪ እንዲሆን አድርጓቸዋል የምር የኛ ተጠያቂነት ነው የአሁኑ ወጣት የአሁኑ ታዳጊ የመጥፋቱ አገሩን አለመውደዱ እናቱን አለመውደዱ ስሜት በቃ ስሜት አልባ ነው ብርና ብር ብቻ በቃ ስሜቱ የሆነው የኛ ተጽኖ ነው በያስባለሁ በቃ ብር አምላኪ እንዲሆኑ ነው ያደረገው እኔ በጣም ማለት ብዙ ስራዎች ሰርቼ ሳልፍ ያን ያህል ገንዘብ አሳስቦኛ ያቀም ነበር እኔ በስራዎች ላይ እንዳለፍሽ ነግረሽኛል በልጅነትሽ ውስጥ ነው ወደ ስራው ዓለም የገባሽው ማለት ያን ያህል ገንዘብ አስፈላጊ እንደሆነ አውቃለሁ እናቴ ለገንዘብ ብላ ነው እኛን አንዱን አዝላ አንዱን ይዛ አንዱን ምን ብላ ገበያ ተሰራ የነበረው ምናምን ግን ያን ያህል አንገበግበኝም ለፍላጎታችን ካደረሰ በቂ ነው ብዬ ነበር ማስበው ምማምነው በቃ ማስበውና አንድ ነገር ምንድነው የምሰራው ነበር በቃ በዚህ ህይወቴ ማለቅ የለበትም ግን የሆነ ነገር ሰርቼ ማለፍ እንዳለብኝ ይሰማኛል የሆነ ነገር ከራሴ አለፈ ሰዎች ማገልገል የምችልበት ስራ እንዲኖረኝ ይፈልግ ነበር አሁን ላይ ያለው ልጅ ግን በቃ ገንዘብና ገንዘብ አብዛኛው ተሰዳጅ ነው መንገድ ብቻ ነው የሚያስበው ለገንዘብ ብሎ እኮ ማለት ማንነት አይደለም ሰውነት አካሉን ለመሸጥ ዝግጁ ሆነ ነው ታዳጊው ያለው ይሄ ደግሞ ያስፈራል በጣም ብዙ ውጭ ላይ የምንፈራቸው ነገሮች ሁሉ እንዲመጡ ይሆናል አሁን የእውነት ለቃሉ ይቅርታ ግን ወንድ ሆኖ ብር ሰጣለ ከወንድ ጋር ተኛ ብሎ ዝግጁ ነኝ ብር ብቻ ላገኝ እንጂ እሚል ወጣት ነው እየፈራ ያለውና ይሄ ነገር ያሰጋል ሲያሰጋ ደግሞ ኃላፊነቱን ለማን ነው እኔኮ በቃ ፈራውኝና ይሄ ወጣት በቃ አለቀ ያየሁት ሊጠፋ ነው ብዬኮ ዝም ብዬ መቀመጥ የለብኝም እኔም የሁላችንም ኃላፊነት ነው ግን ኃላፊነት የሚወስድ ሰው የለም የእውነት በእድሜ ተልቋል በስላል ምትዩም ራሱ ያገኙ እኛ ኖረን እንደዚህ ሆነን እኛ ተጎርተን ምናምን በቃ አብዛኛው ሰው አማራሪ አብዛኛው ሰው ከራሱ ህይወት የሆነ እኔ ቢያንስ እንደዚህ ሰርቻለሁ እንደዚህ ማድረግ አለብኝ ሳይሆን ይጥፋ እንደሆነው ይሁን ብቻ ያገኝ ብቻ እንጂ በቃ አለቀ እንደዛ ይሆነ ነው ያለው ግንና እኔ የምር ዛሬ ባይሆን የሆነ ጊዜ የሆነ ሊሰማው የሚችል ሰው ይኖራል ማለት እኔ ብዙ ነገሮች ካለፉ በኋላ የተሰሙኛሉ ታይ ቆጭሻል ሲባል የሚደርስ አይመስልንም ነገሩ ሩቅ ነው የሚመስለን በጣም ሩቅ ታይ እንደዚህ አታርጊ ይቆጭሻል ታይ እንደዚህ አትሆኚ ይቆጭሻል የሚባለው ነገር የምር ነው ይደርሳል ግዴታ ደግሞ ደርሶ ከህይወታችን ከወደቅን በኋላ አይደለም መማር ያለብን ከሰው ስተት መማር በጣም ትልቅነት ነው እጅግ በጣም ጊዜና አቅምን እድሜን ሁሉ ነገር ያተርፋል እና በተቻላቸው አቅም ያገኙትን ስራ ሁሉ እየሰሩ በልፋታቸው ለማግኘት ይሞክሩ ይሄ ቀላል ገንዘብ መዘዙም ብዙ ነው መጥፊያ ነው ሰው ደግሞ በህይወት የሚኖረው ለገንዘብ ብቻ አይደለም በገንዘብ ብቻም አይደለም እኛ ለገንዘብ ነው የኖርንበት ጊዜ በጣም ብዙ ነው የእውነት ግን በዛ ጊዜ ውስጥ በዛ ሁሉ ነገር ውስጥ ደግሞ ያተረፍነው ነገርም እጅግ በጣም ብዙ ነው የህይወት ልምድ በጣም ትልቅ ትምህርት ቤት ነው ማንንም ከሚያስተምረው በላይ
ሺህ መጽሐፍ በጣም ሺህ መጽሐፍ አንብበሽ ልትማሪ አትችይም ህይወት የምታስተምርሽን ትምህርት የምር በጣም ብዙ መምህር ላይ ያስተምርሽ ይችላል እና ሁሉ ነገር እየሞከሩ እየሰሩ ማለት እና ላብን መተማመን ይብልጣት አጉል ብልጣብልጥነትን ወይም ደግሞ በቃ እንዲያርጊ እንደዚህ አቋራጭን ምናምን አይደለም ላብን ብቻ ነው የሚያወጣው ከእግዚአብሔር በረከት የሚሰጠው እሱ ነው እግዚአብሔር በሚከፍለው እንደዛ ስታርጊ ነው አጉል ብልጥ ነኝ ብለሽ በራሴ አቅም ነው ሁሉ ነገር ማረገው ብለሽ ብታስቢ ይተውሻል እግዚአብሔር ሁሉ ነገር ግላሶ ስትይለት እሱም ስራውን ይሰራል እና የሚቆጨንን ጊዜ ባናሳልፍ ጥሩ ነው ለኛም ለቤተሰብም በተለይ ቤተሰብ ደግሞ በጣም ብዙ ተስፋ አድርጎ ነው ልጆችን ሲወልድ ሲያሳድግ በጣም ብዙ ተስፋ ያደርጋል ማለት አንድ እናት ልጇን ስታረግዝ ማርገዟ ለሷ ደስታ ነው የምስራች ነው ግን በዛው ከደስታዋ ደቂቃዎች በኋላ ደግሞ ምን ይሆን ጾታ ወንድ ነው ሴት ከዛ እሱን ስታቀደም ጤነኛ ይሆንልኝ ይሆን ከዛ ደግሞ ስለመልኩ ጨንቃታል ከአባቱ ይሄን መስሎ ከኔ መስሎ ካያቱ እሱ መስሎ እንዲህ ቢሆንልኝ የምርገና ኮድ ውስጥ ነው ምኞቷ የሚጀምረው እንደዚህ ቆንጆ ቢሆንልኝ እንደዚህ እንደከሌ እንደዚህ ጎበዝ እንደዚህ በቃ ስርዓት ያለው ምናምን ቢሆንልኝ ያን ሁሉ ነገር ነው ገደል መንከተው ከልፋቷ በላይ ስሜቷ ትልቅ ነው እናት ልጆቹን ስታሳድግ የምታወጣው ስሜት ከምታወጣው ጉልበት በላይ ከሞራሏ በላይ ከምንም በላይ በቃ ጉጉቷ ትልቅ ነው በምንም ዋጋ የማይመለስ ነውና ያንን ሁሉ ነገር ነው ገደል መንከተው እና ያው እንግዲህ ማንዬ ለወጣቶቹ ያስተላለፍሽልን መልእክት ካንቺ ህይወት ልምዶች ተነስተው አሁን ላይ ያለው ወጣት ምን ማድረግ አለበት የሚለውን እንግዲህ ያስተላለፍሽልን መልእክት በጣም ቆንጆ ነው ሐሳብ የሚገዛ ነውና እናመሰግንሻለን አሁን ደግሞ አሁን ላይ መጽሐፍ ልታሳትሚ ነውና ወደሱ መለስ እንበልና ወደሱ ጊዜ እንዴት ገባሽ ግጥሞቹን ስለ መጽሐፉ ትንሽ አውሪ እሺ ያው ከዚህ መጽሐፍ በኋላ እኔም በጣም ነው በቃ መነቃቃት የተፈጠረልኝ ማለት ለካ መጽሐፍ ማሳተም ይችላል ማለት ምኞት ነው እንጂ አንዳንድ ጊዜ ማትጨብጩ የሚመስሉሽ ብዙ ነገሮች አሉ በቃ በምኞት ብቻ ሊቀሩ የሚችሉ የሚመስሉሽና ይሄ መጽሐፍ ከወጣ በኋላ ለምርቃቱ ብሔራዊ ቲያትር ነበር የተመረቀው ብሔራዊ ቲያትር ደግሞ ማለት በኔ ቦታ ላይ ያለ ሰው ይረዳል ማለት እንዴ ነው በሩን ባይ እንኳን እያልኩ መመኘው ቤት ነበርና በዚህ መጽሐፍ ምክንያት ሲሄድ ለካ ማለት ማድረግ ይቻላል ለካ የሆነ ነገር ህልም ብቻ አይሆን ማለት መድረስ ይቻላል ለካ የሆነ ትንሽ ብቻ የሆነ እንቅስቃሴ ካለ መድረስ ይቻላል ለካ አለመቆም ነው በቃ መንገድሽን የሚያሳጠርልሽ ከቆምሽ ነው እዛው የነበርሽበት ቦታ ልትሆኚ የምትችይው እንደዚህ አይነት ስሜት ተሰማኝ የዛ የምርቃቱ ቀን በቃ ቁጭ ብዬ እንዴ በዚህ እኔ መድረክ ላይ መውጣት ከቻልኩኝ ገጣሚ መባል ከቻልኩኝ የራሴ መጽሐፍ እኮ ማሳተም እችላለሁ የሚለው ስሜት ይዛን የተፈጠረብኝ ግጥሞች ከዛ በፊት መጽሐፍ ነበረ በስራ ቦታም መጽፋቸው አሉ ከዛ በኋላ በቃ ለመጽሐፍ እያልኩ መጽሐፍ ጀመርኩኝ ባገኘሁት አጋጣሚ ሁሉ ማለት ነው የምር የኔ ሰዓት በጣም ቢዚ ነው የነክል በጣም ትርፋማ ሰራተኛ ሆኜ አይደለም በጣም ቢዚ ሆንኩት አንደኛ በስራ ቦታዬ በጣም ቢዚ ነኝ አቤት ቢዚ ነኝ ቤተሰብ አለ እህቴ ቀደም ያልኩሽ እህቴ ታላቅ እህታችን በጣም ነው የምወዳት እጅግ በጣም ነው የማከብራት በሷ ምክንያት እናቴ እንኳን ወልዳ አላ አግብታ ወልዳ የሴትነት ወጉን አይታ ነው በተለፋብን ማለት ልጆቿንም አንደን የተፈጠሩ ግዴታ ማለት አንቺ ወለድሽው ልጅ ማንንም አይሳደግልሽም የራስሽ ግዴታ ነው እሷ ግን እኮ ምንም የማግባት ወጉን አላየችብንም የመውለድ ወጉን አላየችልንም ለኛ ስትል እና በጣም ነው ማከብራት የሷን ቃል እንደ እግዚአብሔር ቃል ነው የምፈራው እና እሷ እኔ ባለችኝ ሰዓት ሁላ እገኛለሁ በጣም ቢዚ ነኝ በሷ ጉዳይ እና ባለኝ አጋጣሚ ሁላ በቃ ለዚህ መጽሐፍ መዘጋጀት ጀመርኩኝ መጽሐፍ ደግሞ ማሰቡ ብቻ አይደለም ከዛ በኋላ ያለው ፕሮሰስ ለካ በጣም ብዙ ነው ለዚህ የቀለልልኝ
በቃ የጋራ ስለነበረ ሰዎች የሚያሰቡት የተነሱትም ከኔ ውጪ የሆኑ ሰዎች ስለነበሩ በጣም ብዙ መንገዶችን አላየሁትም ነበር አሰብኩ እኔ በኔ በኩል በቃ ተዘጋጀው ብዬ አስቀመጥኩ ከዛ እንዴት ይታተማል እሱ በጣም ብዙ ፍጣ ወረዳለሁ በጣም ከዛ በኋላ ነው ይሁሉም ብዙ መጽሐፍ የጻፉ ደራሲዎችን ያደነኳቸው የእውነት ይሄን ሁሉ አልፎ ነው ለካ አልኩኝ የምር ከዛ ያው እንዳጋጣሚም ደግሞ በጣም ጥሩ መሪ መጣለን እጅግ በጣም ጥሩ በስማ ምን በቃ ምንም የማይባል እንዴ ነው የሰውን ህልም ማሳካት የሚያስደስተው የሰውን ነገ መስራት የሚያስደስተው ሰው አሁን ለኔ ብቻ እንዲሆኝ እንዲያድርጌ ቆይ ለነገ እንዲያድርጌ ብሎ በሚጨነቅበት ጊዜ ላይ በሚያስብበት በዚህ በስግብግብ ጊዜ ላይ ማለት የከሌ ህልሙ ምንድነው ምን መስራት ይፈልጋል እስኪ እንዲ ላርግለት የሚል ሰው ማግኘት የሆነ የተላከልሽ መልእክተኛ ነው የሚመስለው እና ከዛ መድረክ ላይ ግጥም እያቀረብኩኝ መጣና የኢትዮጵያ ባንዲራ ስካርፕ አምጥቶ አንገቴ ላይ ያደረገልኝ መድረክ ላይ ሆኜና ከወረድኩኝ በኋላ በቃ በጣም ደስ አላቸው የኔ መሪዎች ምናምን ነገር ስካርፕ ያደረገልሽን ሰው ቆሻው ረኔ ያላወቅኩትም አዲሱ መሪያችን እኮ ነው በቃ ደስ አለኝ አሁን ድረስ የሆነ ስታስብ የሚጣፍጥሽ ጊዜ አለ አፍሽ ላይ ጣም የሚሰማሽ ጊዜ እንደዛ አይነት ስሜት የተሰማኝ በጣም ደስ አለኝ ትግራይ ሄደን ነበር በጣም ረጅም ቱር ነው ያደረግነው ትግራይ ላይ ወደ 2 ወር ገደማ እዛ ቆይተን ነው የመጣነውና እዛ ተገናኘን በአካል እና በጣም ጥሩ ገጣሚ ነሽ ጎበዝ ነሽ እንድትበረች ይፈልጋለሁ የሚያስፈልግሽን ነገር ሁሉ ከጎንሽ አለ እንደዚህ አይነት አጋጣሚ ሲገኝ ደግሞ ወደ ኋላ ማለት በቃ ራስሽ ላይ በርሽ እንደምዝጋት ነው ከዛ ከተመለስን በኋላ በቃ የቤት ስራ ሆነብኝ ከጎንሽ አለ ማለት በምን ከጎኔ ላቆም ይችላል ራሴ ላይ ስራ ሆነብኝ ማለት ነው ከዛ ተዘጋጅ አዎ ከዛ ያው ከስራ ጎን ለጎን ለመጻፉም ያዘጋጀው አምና ነበር እንደው የሚያሰብኩት የምስራቅ እዝ 47ኛ የምስረታ በዓል እዛ ላይ ነበር ያሰብኩት ሁኔታዎች አልተመቻቹም ከዛ አሁን ደረሰ ማለት ነው ለአሁን ሊደርስ ሲሆን ደግሞ በምን አጋጣሚ ወይ በስራ ጉዳይ ነው እሱን የሚያገኙት እና አሁን በቅርብ ነው በርሻለቆ ስራ ሰርተን ማታ ላይ ያገኘን ዛሬ ሳላናግረው አልሄድም አልኩና እጂ አናገርኩት ምን ያህል ሰው እንደሚያከብር አስቡ ምን ያህል በቃ ሊሰማሽ ዝግጁ እንደሆነ ይኩና በቃ ለኔ መጻፊን እንኳን ዘጋጅቼ ቁጭ አንተ ነው እየጠበቅኩ ያለው ታልኩት ታዲያ ምን ችግር አለ እስከዛሬ ለምንድነው ያልነገርሽኛው ምን ችግር አለ ሁኔታዎችን አመቻቻለሁ ስልኬን ስጧት ደውይና ንገሪ አላ በቃ ከዛ እኔም በቁርጠኝነት ተነሳው መዘጋጀት ጀመርኩኝ አንተን አልኩ ማለት አንዳንድ ጊዜ በቃ አላ እዘጋጃለሁ እየጻፍኩ ነው ታያለሽ ግን እኔ አሁን ቤት ውስጥ ወደ 200 ምናምን ደብተሮች አሉ ደብተር ላይ ጽፋለሁኝ አስቀምጣለሁ እሱ መሰብሰብ ራሱ በጣም ትልቅ ስራው ነብኝ ከዛ ደግሞ እሱ እንደገና ማለት የሆነ ጊዜ ላይ የጻፍሽው አሁን ላይ ስሜት ላይ ሰጥሽ ይችላል ስታነቢ እነሱን ኤዲት ማድረግ መምረጥ እንደገና ቃላቶች መምረጥ የሆነ ዝም ብለሽ አንተ ጊዜ ሲሰማሽ ዝም ብለሽ በኖርማል የምትጽፊው አለ እነሱን አዘጋጃቸው እንዴ እጅግ በጣም የብዙ ሰዎችን ስራም ስታይ ከዛ በዛ አዘጋጃጅሁኝ ስፖንሰር ራሱ አፈላልጎ በሌላ መድረክ ላይ ደግሞ መድረክ ላይ ነው የተናገረው ማለት ነው በቃ እንደዚህ ለመድረክ መሪ ተናግሮ እንደዚህ የተዘጋጀችው መጽሐፍ ስፖንሰር ተገኝቶላታል ምናምን የዛን ቀን አለቀስኩኝ እኔ ሬንጀር ለብሻ አለቀስኩ የምር በቃ በጣም ነው ደስ ያለኝ ከዛ በቃ ፕሮሰሱ ተጀመረ ማለት ነው አሁን በቃ ትንሽ ጊዜ ነው የቀረው ገብቷል ማተሚያ ቤት በቅርብ ይወጣል አሁን 48ኛ ዓመት የምስረታ በዓል አለን የምስራቅ እዝ እዛ በዓል ላይ ይመረቃል ማለት ነው ያው ከምርቃት በፊት እኛ ሊደርሰን ነው ስለዚህ ከመጽሐፍሽ ውስጥ
አንዷን ግጥም ከአዲሷ ከምትታምተመው መጣች። የእሱ የማታ እንጀራ ለጎኑ አያቀበትም ለደግነቱ ዳር የለውም ስጋውን እየገመሰ አጥንቱን እያፈራረሰ ደሙን እየነሰነሰ እድሜውን እየቆራረሰ ደስታውን ላገር እያዋሰ ይኖራል ጊዜን እያደሰ ሞቱን በወገቡ አገልድሞ ህልሙን በትከሻው ተሸክሞ ሲኖር ታሞ ደክሞ እድሜው ከሰገባው ሲገባ የህይወቱ ማምሻ ሲጠባ የማታ እንጀራው የሱ ታሪኩ ነው ለመድረሱ። እሺ ኢማን እንግዲህ ለግጥሙ እናመሰግናለን። ብዙ ነገር ተጫውተናል። እንግዲህ ወደፊት ከኢማን ምን እንጠብቅ? ያው ከዚህ መጽሐፍ በኋላ እኔም ማለት ገና ፕሮሰሱ ሲጀመር ጀምሮ በጣም ብዙ እንትኖች ነው የጀመርኩት። የግጥም መድብል ብቻ ሳይሆን ብዙ ታሪኮች አሉ ህዝብ ጋር መድረስ ያለባቸው። በነገራችን ላይ የግጥም የወታደራዊ ግጥም ብቻ አይደለም መጽሐፍ መድብሉ የኖርማል ከህዝቡን የወጣሁት እና ስለ የህዝቡን ስሜት ማንጸባረቅ ስላለብኝ ህዝቡም ደግሞ የወታደሩን ስሜት ማየት አለበት በትንሹም ቢሆን ይገልጽለታልና ማየት አለበት ብዬ ሰላምንኩኝ ቅልቅል ነው ያደረኩት ሁሉም ጋር ተደራሽ እንዲሆን በሚል ማለት ነው። እና ከዚህ በኋላ አጫጭር ታሪኮች እያዘጋጀው ነው እሱ የተዘጋጀው ነው። እና እኔ በጣም ትወና ወዳለሁ በትወናውም ምሳሌ ይመስለኛል አሁን ላይ የሆኑ የጀመርናቸው ነገሮች አሉ አጫጭር የዩቲዩብ ቪዲዮዎችም ምናምን በሱም መጣል እንግዲህ እግዚአብሔር እንደፈቀደ ሐሳባችን ትልቅ ነው። እግዚአብሔር ያሳካል። ኢማን እንግዲህ በመጨረሻ ቀረምቲው ነገር ካለ እንዲሁም ደግሞ እንግዲህ በህይወት አጋጣሚዎች ውስጥ ከእህትሽ ጀምሮ በጣም የምታመሰግኛቸው ላንቺ ህይወት መሰረት ናቸው ብለሽ የምታስቢያቸው ሰዎች አሉ? እነሱ እንድታመሰግኝ ይፈልጋል ማለት እኔ ቀረብዬ ማስበው ነገር የለም። በእርግጥ ያው በተወሰነ ሐሳቤን ስሜቴን ለመናገር ሞክሬያለሁ ብዬ አስባለሁ። ግን የማመሰግናቸው ሰዎች በጣም ብዙ ናቸው። እኔ ህይወቴ ክፍት ነው ማለት ሁሉም ሰው የሚገባበት ሁሉም ሰው አሻራውን የሚያሳርፍበት ነው። የኔ ህይወት ክፍት ነውና በህይወቴ ውስጥ በጣም ብዙ ሰዎች አሉ ማመሰግናቸው። የመጀመሪያው እህቴ ነች። እሷ እመቤት ዘላለም ትባላለች። የታላቄ ታላቅ ነች። ያው የየ2 አመት ልዩነት ነው ያለን እንዲሁ ለአባባል ነው የታላቄ ታላቅ። እና እሷ ማለት በምስጋና በምንም የሚወጣ ነገር አይደለም የሷ እግዚአብሔር ደግሞ አይቶ ድካሟንም ሐሳቧንም የልቧንም አይቶ በሆነ ነገር ይካሳት። እኔ አላውቅም እኔ ምንም ባረግ ምንም በሆነ ለሷ ማለት ምንም ያህል የሆነችልንንም ለኛም ይሰማትንንም ይከፍልላታል የምለው ነገር የለም። እና እንደሱ አይነት እህቶችንም ያብዛልን። የምር ሳትወልጂ እናት መሆን በጣም ትልቅ ልብሽ ሰፊ መሆን ያስፈልጋል። የምር እኩል ካንቺ ጋር እኩል ለሚገባው ሰው አንቺ መሆን እስኪ እኔ ህይወት ይቅርብኝ ማን ይላል? ሁሉም ሰው እኮ ማለት የራሱን ህይወት አመቻችቶ ትዳር ይዞ ወልዶ መኖር ነው የሚፈልገው። የምር እና ሰው ራሱ አንቺ አታገቢ ምናምን ሲላት እኔ ይሰማኛል። ከትም አውቃለሁ እሷ ለምን ያንን ህይወት እንደማትኖር ለምን ያንን ህይወት እንዳልመረጠች እኔ አውቃለሁ። ሰው ስለማይረዳው ለምን አንቺ አትወልጂ ለምን እንደዚህ ቆመሽ ቀረሽ ምናምን ሲላት እኔ ይከፋኛል በጣም እኔ እንደያዝኳት ይሰማኛል። እኔ ብቻ ሳይሆን ሁላችን በቃ የምርም ግን ደግሞ ማለት እንደ ሐሳቡም የልቧ ምኞትም ጥሩ ስለሆነ የኔ ታናናሾች አንዷ አቃቢ ህግ በህግ ተምራ አቃቢ ህግ ነች ማስተርሷን ጨርሳለች። የሷ ታናሽ ደግሞ በኤችኦ ተመርቆ ዲግሪውን ይዞ እዛው በሜዳ ላይ ነው የተመረቀው። እዛው ወላይታ ሶዶ ዩኒቨርሲቲ እያስተማረ ነው ያለው። አሁን ማስተርሱን ጨርሷል እሱ። ማለት የነሱን ፍሬ ማየት ራሱ በቃ ትንሽ ያጽናናታል። ማለት የኛ ደና ቦታ መድረስ ብቻ ነው ለሷ መጽናኛውም ካሳዋ
እና በጣም ነው የማመሰግንሽ። አታየውም ጊዜ የላትም የምር ለምን ቴሌቪዥን አታይም? ቀብጣት ነው የሚመስላት መብላት ለሷ ቀብጣት ነው የሚመስላት። መዝናናት የሩቅ ነገር የፈለገችውን የልቧን መብላት እንኳን እንደመቅበጥ ነው እኛን እንደመበደል ነው የምታስበው። በጣም ነው የማመሰግናት። እግዚአብሔር ይክፈላት። ምን እድለኛ ነኝ እሷ ስላለች። እናቴም አባትም ሆና ያሳደገችን ይሄ ማለት ብዙ ይባላል ሳይማር ያስተማረኝ ቤተሰብ ምናምን እናቴ ሳትኖር ነው ያኖረችን እሷ። በጣም ነው የማመሰግናት። በጣም ነው የምወዳት። የህልሟን እንዳደርግላት እመኛለሁ እና ሳይዘገይብኝ ብደርስላትም ሁሌ ምኞቴ ነው። አንዳንዴ በመዘግየት በጣም ብዙ ነገሮችን መልሰን አናገኛቸው። ያ ነገርም በእኔ ውስጥ አልፏል። እድሜ ልክ የሚቆጨኝ ነገር አለ። አባቴን አልደረስኩለትም። ፈልጌ አልነበረም ግን አልደረስኩለትም እና ሁሌ አንገበግበኛል። በመልሰው ህይወት ሁለተኛ እድል አትሰጥም። አንዳንዴ ጨካኝ ነች በአንድ ጎና የምር እድል አትሰጥም። የምመኘውን ህይወት እንድኖር ያደረገኝ ምስራቅ እዝ ሙዚቀኛ ከአመራሮቹ እስከ አባሎቹ እስከ ጓደኞቼ እጅግ በጣም ነው የምወዳቸው። እጅግ በጣም ነው የማመሰግናቸው። የህይወትን ሌላ መልክ ያየሁበት ቤት ነው የኖርኩበትን ህይወት በትንሹም ቢሆን እንደነገርኩሽ እና እዛ ከገባው በኋላ የኖርኩት ህይወት ደግሞ ፍጹም የሰማይና የምድር ያህል ልዩነት ያለው ነው። በጣም ነው የማመሰግናቸው። በሁሉ ነገር ተባብሮኝ በሁሉ ነገር አንቺ በቃ ትችያለሽ ከምንም ነገር በላይ ማለት ትችያለሽ። ምንም ሰው ምንም ነገር አያርግልሽ። አንቺ ጎበዝ ነሽ። ነገርሽ ጥሩ ይሆናል ካለሽ ተስፋ ታገኛለሽ። ተስፋ ደግሞ በቃ የምንም ነገር ምግብሽ ነው፣ ስንቅሽ ነው። በቃ አለቀ። አንቺም ለመቻል ማትችይው ነገር እንኳን ይሄ ነገር እኮ ማድረግ ትችያለሽ ሲልሽ ማድረግ እችላለሁ ብለሽ ማትችይውን ማትሞክሪ የነበረው ነገር ትሞክሪያለሽ። ያረግሻል በምንም መልኩ በህይወትም በስራም በቃ እኔ ማህበራዊ ህይወት እንኳን ብዙም ማራቅ የነበርኩ ሰው ነኝ። በቃ ማቀው ከአንዱ ስራ እንትን ማለት ምናምን መሮራጥ ነበርና ብዙ ነገር በቃ ሰው አድርጎ የቀረጸኝ ቤት ነው ምስራቅ እዝ ሙዚቀኛ። በጣም ነው የማመሰግነው የእውነት። በፊት ከነበሩ መሪዎች እስካሁን እስካሉ አባሎችን ብዙ ተቀያይሯል በጊዜ ግን እያንዳንዱ ሰው ህይወት ውስጥ ቦታ አለው። የሆነ ነገር ያልጣለ ሰው የለም ህይወት ላይ እና በጣም ነው የማመሰግናቸው እነሱንም። በመጨረሻ ደግሞ ትልቁ ሰው የምር ጀነራል መሐመድ አላቅም ምን እንደምለው። እኛ ጋር ብቻ ሳይሆን በየሄደበት ቦታ ሁሉ የሆነ ነገር መሰረት ጥሎ ማለፍ የሚችል ሰው እያረገም ነው የመጣው። እኛ ጋር ከመቀየር በፊት ራሱ በጣም ብዙ ክፍሎች ይላል እሱ ነበረበት የተባለበት ክፍል ሁሉ ደግሞ የሆነ ነገር ተለውጧል። እሱ ከመጣ እኮ እንደዚህ ያደረገው የሚባል ነው ሁሉም ቦታ የሄደበት። እንደዚህ አይነት ሰው ማወቅ በህይወት መንገድ ውስጥ ማለፉ ራሱ የሆነ ራሴ እንደድለኛ ነው የምቆጥረው ነው። እና እጅግ በጣም ነው የማመሰግነው እጅግ በጣም የሄደበት ሁሉ ይለምልምለት ምንም ማለት አልችልም። የምር ሰው ጥሩ ሲያስብ ደግሞ መንገዱ ሁሉ ጥሩ ነው የሚሆንለት። እሱ ሁሉ ጥሩ ስለሚያስብ ሁሉ ስለሰው ስለሚያስብ ስለሱ አንድ ቀን በቃ የሆነ ቅሬታ ሊያቀርብበት የሚችል ሰው አይገጥምሽም። እሱ እኮ እንደዚህ ሆኖ እንደዚህ ያርጎልን እኮ እሱ እንደዚህ ሆኖ በጣም ይገርማል። ቀናለው ታውቂያለሽ በጣም እና ይክፈለው አብዝቶ ይክፈለው የእውነት። የሰውን ህልም አይተሽ ለማኖር መሞከር ማለት ሰው የራሱን ህልም ማሳካት ባልቻለበት ጊዜ አስቢ። በጣም ትልቅ ሰው ነው። በጣም ነው የማመሰግነው እሱ ነው። እና በቅርብ ያሉ ባለቤቴ በጣም ነው የምወደው በጣም ነው የማመሰግነው። በየእርምጃዬ አብሮኝ ነው ያበረታኛል ያግዘኛል በጣም እጅግ በጣም
እጅግ በጣም እግዚአብሔር ምን እንዳረኩ አላውቅም። እንደዚህ ማለት ዙሪያዬ ላይ ያሉ ሰዎች እንዳለ በጣም እጅግ መልካም ናቸው። እነሱ ለኔ የሚሆኑትን ሳይ እኔ አንዳንዴ የማፍርበት ጊዜ አለ። የምርን የሚገባኝ ነው እምልበት ጊዜ አለ። የእውነት ዙሪያ ያሉ ጓደኞቼ በጣም መልካም ናቸው ለኔ እጅግ በጣም ነው የማመሰግናቸው። ብቻ አላውቅም ሁሉንም ብቻ በዙሪያ ያሉትን በመንገዴ የገጠሙኝን ማቃቸውን ሰዎች ሁሉ በጣም የማመሰግናቸው። ሁሉም ሰው አስተምሮኛል በጣም። እኛም እናመሰግንሻለን። እንግዲህ በመጨረሻ ለመሰነባበቻ ከግጥምሽ መጽሐፍ ከሚወጣው አንዷን በይልና እንሰነባበት። ይሄ ግጥም አሁን በቅርብ ነውና የጻፍኩት የሆነ በቅርብ የምናውቀው ልጅ ነው ማለት ከተወሰኑ ቀናት በፊት አይተነው ከተወሰኑ ቀናት በኋላ ከሁለት ቀን ነው ከሶስት ቀን በኋላ እንዲ አንዳንድ ህይወት ለስንብት እንኳን ጊዜ ያሰጠሽም ነገ አገኘዋለሁ ብለሽ ተናደሽበት ወይ አስቀይመሽ ነው የሆነ ሰው እንትምትዩ በጥሩ ስትሸኙም ደግሞ ነገ ሊሞት ይችላል ብለሽ አይደለም እና ያቺ ተሰምታኝ የጻፍኩት ነውና ለሱ መታሰቢያም ባይሆን በቃ ብቻ የተሰማኝ ነው በዛን ሰዓት ማለት ነው። ምን ነበረ ተሳስቀን ብንሸኛኝ ምን ነበረ ቀድመን ብናቅ መንገዳችን እንዳጠረ ምን ነበረ ይቅር ብለን ብንለያይ ሞት እኮ ክፉ ነው ዳግም ማያስተያይ እንደ ኗሪ ብቻ ስንዘራ ጠላቻ እንደ ሟች ሳንኖር ድንገት ስንጣረር ጸጸት ብቻ ይተርፋል ለቀን ቀን ቀናችን ትዝታም ይጠቁራል ከነምሽታችን ምን ነበረ ጥሉ ቃላት አናግሬው ደስ ብሎት ምን ነበረ ደስ ቢላት አንድ ያቀፊያት ምን ነበረ በልባችን ቦታ እንዳለው እንዲሰማው ምን ነበረ በመግደሉ እንደምንጎል ቢታወቀው ምን ነበረ ምን ነበረ ምን ነበረ ምን ነበረ ብቻ ቀሪ በሞት ቀናችን ላይ በሞት ቀን ካልተነፈስን እንደኗሪ ምን ነበረ። ቆንጆ ግጥም ነው። እናመሰግንሻለን። እንግዲህ ኢማን ካሳለፍሻቸው ከኖርሽባቸው የህይወት ልምዶችሽ ስላካፈልሽን እጅግ አድርገን እናመሰግናለን። አሁን ላይ ላሉ ወጣቶች ጥሩ ጥሩ ምክሮችን አድርሰሽ እንላለንና እናመሰግንሻለን። እንግዲህ በሚቀጥለው መጽሐፍሽ ታትሞ እጃችን ላይ ይዘነው እንግዲህ ከመጽሐፍሽ ከፍታው ሰተሽናል። መጽሐፉ ታትሞ እንግዲህ እጃችን ላይ ይዘን ለተመልካቾቻችን ይዘንላቸው እንመጣለን ብለን ተስፋ እናደርጋለን። የዛ ሰው ይበለን። ዳግም እንገናኛለን። እጅግ አድርጌ አመሰግንሻለሁ እንግዳዬም ስለነበር። እኔም የምር ለእንግድነት ተበቃለች ብላችሁ አስባችሁ ስለጋብዛችሁ እጅግ በጣም አመሰግናለሁ። እናመሰግንሻለን። ውድ ተመልካቾቻችን የዛሬው መሰናዷችን የተከታተላችሁትን ይመስል ነበር። እንግዲህ ኢማን የህይወት ልምዶቿን ስራዎቿን የግጥም ስራዎቿን እንግዲህ ለእናንተ አቀርባላችኋለች። ወዳችሁታል ብለን ተስፋ እናደርጋለን። ኢማን እንግዲህ መጽሐፏ ተመርቆ ተመልሳ እንግዲህ እንግዳችን እንደምትሆን ቃል ገብታለናለች። እኛም እንግዲህ ዘንላችሁ እንመጣለን። ሀረሪ ቲቪ መሰናዶች ጋር መልካም ጊዜ ይሁንላችሁ። እንግዲህ ዛሬ ይሄንን ቆንጆ ቦታ ለቀረጻ የፈቀዱልንን ሀረር ራስ ሆቴሎችን እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።